በአንድ ወቅት በራችንን ሳንገጥመው በመተው አዘውትሮ የሚጎበኘንን የምሽት ሯጭ ለመያዝ ሞከርን። ነገር ግን የገጠመን የሚደንቅና የማይረሳኝ ነው። የምሽት ሯጭ እንደለመደው በሩን ሊያንኳኳ ደገፍ ሲል በሩ ተበረገደና ሚዛኑን ስቶ ቤቱ መሃል ከመካከላችን ወደቀ። አንዳችንም ከተቀመጥንበት ለመያዝ ከወንበራችን ሳንንቀሳቀስ በሚገርም ቅልጥፍና ከወደቀበት ተስፈንጥሮ ተነሳና ቱር ብሎ ከዓይናችን በፍጥነት ተሰወረ። በሩን ከፍቶ ከማላችን ወድቆ ተነስቶ በሩጫ ያመለጠበት ቅጽበት ያለማጋነን ከአንዲት ሰከንድ የሚበልጥም አይመስለኝ። It is said that these night runners have a demonic spirit that compels them to scare people during the night. Believe me when I say that in Kenya, night running has become more like a normal thing to do than just a story. ውድ ቤተሰቦቻችን በዛሬው ጥንቅራችን በሀገራችን ከባዕድ አምልኮ ጋር ተያይዘው ከሚነሱ ነገሮች አንዱ ነው ጅብ መጋለብ። ጅብ ይጋልባሉ፣ በሌሊት ሲጋልቡ ታዩ ተብለው ማህበረሰቡ ያገለላቸው በርካቶች እንደሆኑም ይሰማል። እንዲያውም በቅርብ ዓመታት ጅብ ሲጋልቡ ተገኝቷል በሚል በደቦ ሕይወታቸው ያለፈ የአንዲት እናት ጉዳይ በማህበራዊ ሚዲያ መነጋገሪያ ሆኖ እንደነበር ይታወሳል። ለዛሬ ከዚሁ ጋር ተያይዞ በምዕራብ ኬንያ በቪክቶሪያ ሐይቅ ዳርቻ ከሚገኘው ሆማ ሰርጥ ተብሎ ከሚጠራ አካባቢ የሚገኙ የምሽት ሯጮች በመባል የሚጠሩት ነዋሪዎችና በአካባቢ የሚኖሩ ስለ ሌሎች የማህበረሰቡ ክፍሎች ግንኙነትና ገጠመኝ ልናጋራችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ትሩፋና ኦምፔሪ ናይት ራነርስ ወይም የምሽት ሯጭ ለመጀመሪያ ጊዜ የተመለከተችበትን ምሽት እስከ ሕይወቷ ፍጻሜ የምትረሳውም አይመስላት። በአንዱ ምሽት በምዕራብ ኬንያ በቪክቶሪያ ሐይቅ ዳርቻ ከሚገኘው ሆማ ቤይ ተብሎ ከሚጠራ አካባቢ ውስጥ በአንዱ መንደር ካለ ቤቷ እያለች የቤቷ መዝጊያ ሲንኳኳ ሰማች። ባልተለመደ ሁኔታ ከመሸ የበሯ መንኳኳት ግር እያላት ገና በሩን ከፍታ ወደ ውጪ ስትመለከት ባለችበት ደርቆ ያስቀራት ትዕይንት ነበር የገጠማት። በሩን ከፍቼ ወደ ውጪ ስመለከት ከበራፉ በመጠኑ ራቅ ብሎ ጨለማ ውስጥ ፊቱን አመድ የተቀባና ራቁቱን ወዲያ ወዲህ የሚሯሯጥ ሰው አየሁ። ልክ ወደ እኔ ዞሮ እንደተመለከተኝ መጮህ ጀመረ። እንደ አብዛኛው ነዋሪ ገና ምሽቱ መጨላለም ሲጀምር ነፋስ እንኳ ሲነፍስብህ የምሽት ሯጭ ነው በሚል በፍርሃት መረሻ እየጠፋኝ ላደኩ እኔ ቀልቤን ስሰበስብ ከፊት ለፊት የሚሯሯጠው የምሽት ሯጭ የሚባለው ይሄ ነው ማለት ነው ብዬ በሬን በፍጥነት ዘጋው ትላለች። በምዕራብ ኬንያ ስላሉት የምሽት ሯጮች በይፋም ባይሆን ሰው በፍርሃት በሹክሹክታ የሚያወራው የተለያዩ ታሪኮች ቢኖሩም በአብዛኛው ግን እውነታዎቹ የማይታወቁና በሚስጥር የተያዙ ናቸው። ይህንን በይፋ የማይነገር ድርጊት ደፈር ብሎ የገባበት አንድ ሰው ነበር። ይህም በኬንያ ቴክኒካል ዩኒቨርሲቲ ባልደረባ የሆነው ቶም ኳንያ ነበር። በምሽት ሯጮቹ ላይ ለማጥናት ባዘጋጀው ጽሑፍ በአገሬው ባለባቸው መፈራትና መገለል የተነሳ ስለ የምሽት ሯጮች ብዙ ምርምር አለመኖሩን የሚገልጸው ቶም ኳንያ በሆማ ቤይ አካባቢ ቋንቋ በዶልኦ በተደረገ ቃለ ምልልስና እንደ አውሮፓ አቆጣጠር ከ1901 ጀምሮ የተደረገ ጥናትን በመገምገም የደረሰበትን ሲገልጽ የሌሊት ሯጮች እንደ ማንኛውም የአካባቢው ነዋሪ በተመሳሳይ መልኩ የሚኖሩ ጾታና የኑሮ ደረጃ ሳይለያቸው ይህንን ድርጊት የሚተገብሩ ሰዎች ናቸው። ከሌላው ነዋሪ የሚለያቸው ነገር ቢኖር በተለይ በምሽት የአካባቢውን ነዋሪ ቤት የቆርቆሮ ጣሪያ ላይ አሸዋ በመበተን በር በማንኳኳት ዛፎችን በማነቃነቅ ወዲያ ወዲህ መሯሯጥና እንግዳ ነገሮችን መፈጸማቸው ሲሆን የምሽት ሩጫቸው ዋነኛ ዓላማ የአካል ብቃት እንቅስቃሴ ማድረግ ሳይሆን ተጎጂዎችን ማስፈራራትና መቀለር ነው ሲል ጽፏል። ቶም ኳንያ ሲቀጥል ሆኖም በብዙ የገጠር አካባቢዎች ግን እንደ ኪሲ ባሉ ከተሞች የምሽት ሯጮቹ ድርጊቱን ከወላጆቻቸው በመውረስ በጋብቻ ወይም በግል ፍላጎት የሚገባበት ነው ተብሎ ሲታመን እንደ አውሮፓ አቆጣጠር በ1975 የታተመ ፋየር ኤንድ ቬንጌንስ የተሰኘ መጽሐፍ ላይ በሆማ አካባቢ ሁለተኛ ደረጃ ትምህርት ቤት ሲያስተምር የነበረ አንድ አውሮፓዊ ራቁቱን ሆኖ በሌሊት መሮጥ እንደጀመረ ተጠቅሷል ይላል። የሌሊት ሯጮች ሚስጥራዊ ሲሆኑ አንዳንዶቹ ምንም ጉዳት እንደሌላቸው አድርገው ይቆጥሯቸዋል። ኳንያ ያነጋገራቸው የምሽት ሯጮችም በግጭት የተጎዱት ወይም የተገደሉት ጥቂት ሰዎች ከነዋሪዎቹ ፍርሃት ጋር በተገናኘ በደረሰብን ጥቃት ነው ብለውታል። ይህም ቢባል ለብዙዎቹ አስጨናቂ ናቸው። አንድ ነዋሪ ሲናገር አንዳንድ ጊዜ ያናድደዋል። እንቅልፍ ላይ እያለ በጣሪያ ላይ ድንጋይ ይወረወራል። አስበው ባትፈራ እንኳ በጣሪያ ላይ ድንጋይ እየተወረወረ እንዴት ነው የምትተኛው ሲል የግል እይታውን ያካፍላል። ለዘመናት በጠቅላላው በሚባል ሁኔታ አብዛኛው የምሽት ሯጭ
በአካባቢው ነዋሪ የሚደርስበትን መገለልና ጥቃት ፍራቻ ማንነቱን ደብቆ በሚኖርበት እንደ አውሮፓ አቆጣጠር በ2013 ላይ የኬንያ የምሽት ሯጮች ማህበር ፕሬዝዳንት ነኝ የሚል ጃክ ሶንጎ የተባለ ግለሰብ ወደ መገናኛ ብዙሃን ብቅ አለ። ወደ መገናኛ ብዙሃን ሲመጣ ለመንግስት ካቀረበው የእውቅና ጥያቄ ጋር ነበር። መንግስት የምሽት ሩጫን እንደ ይፋዊ ስፖርትና ለኛ ሯጮችም እንደ አትሌት እውቅና ይሰጠን የሚል። ጃክ ሶንጎ ሲናገርም ለረጅም ጊዜ አድሎና መገለል ሲደርስብን መቆየታችን ያሳዝናል። እኛ እንደ ትርፍ ጊዜ ማሳለፊያነት ሌሊት ከመሯሯጣችን በቀር ማንም ላይ ያደረስነው ጉዳት የለም። እንዲያውም እኛ በሌሊት የምናደርገው መሯሯጥ ከዘራፊና ወንበዴ በማህበረሰቡ ላይ ሊደርስ የሚችል ጥቃትን አስቀድመን በመከላከል ለአካባቢው ተጨማሪ ደህንነትን በመስጠታችን አዎንታዊ ተጽዕኖ አለን ሲል ይከራከራል። ነገር ግን አብዛኛው ኬንያዊ የማታ ሩጫ ፕሬዝዳንት ነኝ የሚለው ሶንጎ እንደገለጸው የትርፍ ጊዜ ማሳለፊያ ብቻ አይደለም ይሉናል። በጥንቆላ ማመን በኬንያ የተለመደ ነውና አብዛኞቹ የምሽት ሯጮች ከሱ የተለየ ነገር ነው የሚፈጽሙት። በዱሎ ኦዜዬ የማታ ሯጮች ጃጁክ ይባላሉ። ትርጉሙም ጠንቋይ ማለት ነው። በሎጎሊ ውስጥ ኡሙርጊ ይባላሉ። ትርጉሙም በርኩስ መንፈስ የታሰረ ሰው ማለት ነው። በተጨማሪም የሌሊት ሩጫ እርግማን ነው። እናም ሯጮቹ ይህንን ለማድረግ ከተቃወሙ የሚጠብቃቸው ሞት ብቻ ነው። እናም እንዴት ብሎ ነው የትርፍ ጊዜ ማሳለፊያ የሚባለው ይላሉ። በሌሊት ሯጮች ላይ ጥናት ያደረገው ቶም ካንዋ የሌሊት ሯጮች ፈጽሞ በጠመኛነት ስማቸው አይነሳም፣ ድርጊታቸውም ከጠንቋዮች ጋር ምንም የሚያመሳስላቸው አንዲት ነገር የለም ሲል ሲከራከር፣ በጡረታ የተገለለው የጤና ባለሙያው አሱማን ዙበሪ በመኖሪያ ቤቱ አቅራቢያ ስለሚያቸው የምሽት ሯጮች ሲናገር ድርጊታቸው ከጠንቋይነት ፈጽሞ የተለየ ነው። እነዚህ ሰዎች አይጎዱም። ዋና አጀንዳቸው የአካባቢውን ሰው ምሽቱን በተቻላቸው መጠን ምቾት እንዳይሰማው ማድረግ ብቻ ነው ብሎ የቶም ኳንያን መከራከሪያ ይደግፋል። አሱማን ዙበሪ በአንድ ወቅት በራችንን ሳንገጥመው በመተው አዘውትሮ የሚጎበኘንን የምሽት ሯጭ ለመያዝ ሞከርን። ነገር ግን የገጠመን የሚደንቅና የማይረሳኝ ነው። የምሽት ሯጩ እንደለመደው በሩን ሊያንኳኳ ደገፍ ሲል በሩ ተበረገደና ሚዛኑን ስቶ ቤቱ መሃል ከመካከላችን ወደቀ። አንዳችን ከተቀመጥንበት ለመያዝ ከወንበራችን ሳንንቀሳቀስ በሚገርም ቅልጥፍና ከወደቀበት ተስፈንጥሮ ተነሳና ቱር ብሎ ከዓይናችን በፍጥነት ተሰወረ። በሩን ከፍቶ ከማላችን ወድቆ ተነስቶ በሩጫ ያመለጠበት ቅጽበት ያለማጋነን ከአንዲት ሰከንድ የሚበልጥም አይመስለኝ ሲል ያክላል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እንደ ዙቤሪ ገለጻ የምሽት ሯጮች መገለልና መድሎን በጣም ስለሚፈሩ እንዳይያዙ ከፍተኛ ጥንቃቄ ያደርጋሉ። አስበው አስተማሪ ወይ የትምህርት ቤት ዋና ዳይሬክተር ወይ ደግሞ ዶክተር ሆነ ተማሪዎችን ከማስተማር በተጨማሪ በምሽት ሮጣለሁ ስትል በጣም ከባድ ነው። አንዳንድ የምሽት ሯጮች እንደተደበደቡ፣ ጥቂቶችም ሕይወታቸው እንዳለፈ ሰማለሁ። ይሁን እንጂ ማህበረሰቡ በምሽት ሯጮች ላይ ጥቃት የሚያደርስ ሰው ራሱ ላይ አደጋ እንደሚገጥመው ስለሚያምን ይህ ብዙ አይከሰትም ይልና ይህ ልክ እንደ እርግማን ነው። እኔ በግሌ የሌሊት ሯጮችን አልፈራቸውም፣ ጭራሽ አዝንላቸዋለሁ። ምክንያቱም ለምሳሌ ወባ ብትታመም ወደ ሆስፒታል ትሄድና በሕክምና ትፈወሳለህ። ነገር ግን ይሄኛው በአንተ ውስጥ ያለና በቀላሉ ፈንቅሎ ለመተግበር የምትገደደው ነው ሲል አስተያየቱን ይቋጫል። በሆማ ሰርጥ የሚኖረው በግብርናና ፊልም ሥራ ሕይወቱን የሚገፋው ኬኔዲ ኦኒያንጎ ከላይ በተነሱት ሐሳቦች ፈጽሞ አይስማማም። እኔ ጭራሽ እንኳን ለእነዚህ ሰዎች ሐዘን ሊሰማኝ በጣም ነው የምፈራቸው። ከደረሰባቸው ሰዎች እንደሰማሁት የሌሊት ሯጮች ቢመቻቸው ተኝተህ በእንቅልፍ ልብ ወስደው እርሻ ያሰሩሃል። አንዳንዶቹማ ጭራሽ ከግዙፍ አጥቢ እንስሳ ጋር ልቅ የሆነ ነገር እንድትፈጽም ያደርገዋል። በጉማሬና በጅብ ጀርባ መጋለቡ የዘውትር ተግባራቸው አይደለምን የሚለው ኦኒያንጎ አስማተን ባያምንበትም አንዳንድ ዜጎች በቤታቸው ውስጥ ጁጁን እንደ ሐውልት በማስመሰል ከምሽት ሯጮች ራሳቸውን ይከላከላሉ። እኔ ግን በዛ ስለማላመን የተለየ ስልት አለኝ። እንደምፈራቸው አላሳያቸውም። በድፍረት ኑሮዬን እገፋለሁ ይላል። ከልጅነት ሲሰማ ስላደገው በኬንያ ገጠራማ መንደሮች ከትውልድ ትውልድ እየተላለፈ የመጣ ነዋሪዎችን በፍርሃት ስለሚያርዱ በተለምዶ የምሽት ሯጮች ስለሚባሉት ሚስጥር ሊፈታ የምርመራ ጋዜጠኛው ቶም ኦዱላ ምዕራባዊ ኬንያ ሆማቤ አውራጃ አንዲት መንደር ውስጥ ከሚገኝ ወይዘሮ ማርጋሬት ከልጅ ልጆቻቸው ጋር ከሚኖሩበት ቤት ተገኝቷል። ወይዘሮ ማርጋሬት ለጋዜጠኛ ቶም ስለ ምሽት ሯጮች በጭንቀት ተሞልተው ከመሸመተው የቤቱን መዝጊያ ከውጭ ይቧጥጣሉ። ቤቱን ዙሪያ ይሯሯጣሉ። ጣራው ላይ የሆነ ነገር ይረጫሉ። በጣም ያስፈራል።
የሰውነትን መንቀጥቀጥ ማቆም እስኪቸግር ወደ ውጭ መውጣቱ አይሞከርም። ልጆች ከእንቅልፋቸው ይነሳሉ። በፍርሃት መጮህ ነው። እንቅልፍ ባይናቸው ሳይዞራሮ በጠዋት ተነስቶ ደግሞ ትምህርት ቤት ይሄዳሉ። የቸገረ ነገር ነው ብለው ይነግሩታል። ቶም የዘመናት ፍርሃታቸውን ሊገፍ ምሽቱን ከቤቱ ውጭ በድብቅ ካሜራ የተቀረጸውን ፊልም እንዲመለከቱ ጋበዛቸው። በፊልሙ አንዲት ፊቷን በጨርቅ ሸፍና ነጭ ቁምጣ የለበሰች ሴት ትመጣና አፈር ከመሬት ዘግና ወደ ጣራው ትበትናለች። በሩን ታንጓጓለች። ወዲያ ወዲህ ትሯሯጣለች። ወይዘሮዋ ወይ ጉድ እያሉ ተመልክተው ሲያበቁ እንደታሰበው ፍርሃቱ ሊለቃቸው ቀርቶ ጭራሹኑ ከቀድሞ ጨምሮ ተገኘ። ጋዜጠኛው ቶም እማማ ከተመለከቱ በኋላ ምን ይላሉ? ወይዘሮ ማርጋሬት ምን ተገኝቶ ፍርሃት ይለቃል ብለህ ነው? ለወደፊት ምን እንዳቀደችልኝ ምኑን አውቃለሁ ይላሉ በሐሳብ እንደተዋጡ። ጋዜጠኛው ቶሞዱላ በሳሞቲኖና ግሬስ የተባሉ በምስል ለመቀረጽ ፈቃደኛ የሆኑት ባልና ሚስት ቤት ደርሶ የምሽት ሩጫ እንዴት እንደጀመሩ ይጠይቃቸዋል። ሳም እኔ ከአባቴ ነው የወረስኩት። ከመሸ ወደ አንዱ ቤት ሄጄ ቤቱን እዞራለሁ፣ አንጓጓለሁ። ከቤት ውስጥ በፍርሃትና ጭንቀት ተውጠው ማን ነው ሲሉ ስሰማ እጅግ በጣም ደስ ይሰማኛል ሲል ባለቤቱ ግሬስ፣ ባለቤቴ ሳም ማታ ማታ እየወጣ ሲሄድ እከተላለሁ። ከዛ በሶስተኛው ቀን እኔም መሳተፍ ጀመርኩ ትላለች። ታዲያ ይህንን ድርጊት ሲፈጽሙ ከፍተኛ አደጋ ይገጥማቸዋል፣ ከድብደባ እስከ ግድያ። በዚህ ምክንያት ግሬስ ድርጊቱን ማቆም ትፈልጋለች። ገና ብታቆም መንፈሱ ምን ያመጣብኝ ይሆን የሚል ስጋት መልሶ ይወራታል። ሳም ግን የፈለገ ድብደባና ጥቃት ሊገጥመው ቢችል እንኳ ሞት እንኳ አያቆመኝም ይላል። የሳም ቤተሰብ ጋዜጠኛ ቶምን ለሌሊት ጉዟቸው ኃይል የሚሰጥ የሚሉትን ራት ምግቡ ቀዝቅዞ ሲበላ ኃይል እንደሚሰጣቸውና ከሰው እይታ እንደሚሰውራቸው የሚያምኑበትን ምግብ ጋብዘውት ሲያበቁ ለመጀመሪያ ጊዜ ለተመለከተው ሰው የሚያስጨንቀውን ድርጊት ለመቅረጽ ይሄዳሉ። ጋዜጠኛው ቶሞዱላ የምሽት ሯጮች ማህበር ፕሬዝዳንቱን ጃክ ሶጎን ሊያገኝ በገጠራማዋ ከተማ ገበያ ሲደርስ ጃክ በእጅ የሚገፋ ጋሪ ወይም ኩርኩር እየገፋ ጊቮይ ወይም ጎድን እያለ ነበር። የተመለከተው ግራ የገባው ጋዜጠኛ ቶም እኔ ማህበሩን ፕሬዝዳንት እየጠበቅኩት ይላል። ጃክ ሶጎን አዎ የዓለም ድሃው ፕሬዝዳንት ነኝ። መቼ ጀመርክ የምሽቱን ሩጫ? በ17 ዓመቴ። እሮጣለሁ፣ እደንሳለሁ፣ የዱር አራዊት እናለምዳለን ቀጭኔ፣ ዝሆን፣ አዞ፣ ጎሽ፣ ጅብ፣ አቦ ሸማኔ እያለ ጃክ ሶጎን ሲቀጥል ጋዜጠኛው በጉጉት አቋረጠው። ጅብ ትጋልባለህ? አዎ። ጅብ የመጨረሻ ቀን መቼ ነው የጋለብከው? ትናንት ምሽት። ልታሳየኝ ትችላለህ? አሁን አይደለማ። እስከ ማታ ከጠበቅ ማታ ታሳየኛለህ? አዎ። ቀጠሮ እስኪደርስ ጃክ በኬንያ መንግስት እውቅና ተሰጥቶት በባህላዊ ስፖርት እንዲመዘገብ እየጣረ ስላለው ማህበር መጠየቅ ጀመሩ። ምን ያህል የማህበራችሁን አባላት ነው የምትመራው? በመላው ሀገሪቱ ባሉ 1.3 ሚሊዮን አባላት ነው የተመረጥኩት። ወደ ማህበሩ ለመግባት የመመዝገቢያ ክፍያ አለው? አዎ፣ የማይመለስ 5000። 1.3 ሚሊዮን ሲባዛ በ5000 እኩል ይሆናል ከ5 ቢሊዮን በላይ ያገኘ ገበያ መሃል ኩርኩር ትገፋለህ? ቶም የጅብ ገልቢያ ሊመለከት ካሜራውን ጠምዶ ርቆ ቆሟል። አንድ ሰው ብቻ እንጂ በጋራ የሚደረገውን ድርጊት ከጓደኞቹ ጋር የመጣው ጃክ በውስጥ ሱሪ ብቻ ሆነው እሳት አቀጣጥለው እሳቱን መዞር ጀመሩ። መጨፈር፣ መቆስቆስ ለተመልካች ሲታዩ የሆነ ኃይል የሚስቡ ይመስላል። ትንሽ ቆይተው ድርጊቱ በድንገት እንደሚያሟሙቅ ስፖርተኛ ማፍታታት ሆነ። የጅብ ገልቢያ ሊመለከት የመጣው ቶም እንደ መታከት ሲለው ይታያል። ጃክና ጓደኞቹ ቁጢጥ ብሎ መዝለል፣ ያልተለመደ አይነት ሳቅ፣ አባሮሽ ኃይሎት ጨዋታ መሯሯጥ፣ የሆነች የያዟትን ቅል እንደመናጠቅ፣ እርስ በርስ መሳሳቅ፣ ያልተለመደ አይነት ዳንስ። ቶም እዚህ ጋር በጅብ ጉዳይ ተስፋ የቆረጠ ይመስላል። በመጨረሻ እሳቱ ዙሪያ ረፍ ብለው ፕሬዝዳንት ጃክ ይመክራቸው ያዘ። ከመሸ በየሰው ቤት እየዞራችሁ በርና ጣራ እያንኳኳችሁ አስረብሹ። በዚህ ዘመን ድርጊቱ ሕገወጥ ነው። እንደ ፕሬዝዳንትነቴ የምመክራችሁ። የጅብ ግልቢያ ሊመለከት የመጣው ጋዜጠኛ ቶሞዱላ ለራሱ የተረዳውን ይናገራል። ፕሬዝዳንት ጃክ ሶጎን ሊያሳየን ቃል የገባውን አልፈጸመም። ግን እንደገባኝ ጃክ እየጣረ ያለው ድርጊቱን ወደ ባህላዊ ስፖርትነት ለመቀየርና የማህበሩን አባላት ከቀደመው ድርጊት ቀስ በቀስ ለማውጣት ነው። ከተመለከትነው ነገር አንጻር ግን በቀላሉ የሚሳካ ባይመስልም ብሎ ያበቃል። የምሽት ሯጮች ማህበር ፕሬዝዳንት ጃክ ሶጎን የቤት አከራዮቹ የምሽት ሯጭነቱን መስማታቸውን ተከትሎ ከተከራየው ቤቱ በማስለቀቃቸው ወደ ሚዲያ በመቅረብ እኔ ተዋናይና ኮሜዲያን እንጂ የምን የምሽት ሯጭ ነው መግለጫ ቢሰጥም ለአትላስ ኦብስኩራ እኔ እውነተኛ የምሽት ሯጭ ነኝ፣ ይሄ ተሰጥኦ ነው፣ በየምሽቱ በተለይ በበልግ ዝናብ ወቅት እንሮጣለን ብሏል። ውድ ቤተሰቦቻችን
በምዕራብ ኬንያ በቪክቶሪያ ሐይቅ ዳርቻ ከሚገኘው ሆማሰርጥ ተብሎ ከሚጠሩ አካባቢ የሚገኙ የምሽት ሯጮች በመባል የሚጠሩት ነዋሪዎችና በአካባቢው የሚኖሩ ስለ ሌሎች የማህበረሰቡ ክፍሎች ግንኙነትና ተያያዥ ጉዳዮችን በስፋት የዳሰስንበትን የዛሬውን ዝግጅታችንን በዚሁ ያበቃን። በቀጣይ ደግሞ እናንተ ቤተሰቦቻችን ቢቀርብልን የምትሉትን በኮሜንት ማስቀመጫው ላይ እንድታሳውቁን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህ ቻናል ሌሎችም ጋር እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። መልካም ጊዜ።